ከብዙ ዓመታት በፊት በዚች ምድር ላይ ገና አንድ ቀን ብቻ የሞላው ሕፃን ማንም በሌለበት ቦታ ተጥሎ ተገኘ። ማንም ሰው ስሙን አያውቀውም ነበር። ማንም ከየት እንደመጣ አያውቅም ነበር። ሕፃኑን መጀመሪያ ጊዜ ሳየው ድንጋጤ ነው። በጣም እንደዚህ አልጠበቅኩም ነበር። እንደዚህ አይቼ አላቅም። ነገር ግን በዚያ ቀን አንድ ሰው አለፈ። ልጁን አየው። እናም ሕይወቱን ለዘላለም የሚቀይር ውሳኔ አደረገ። በጣም ነው ያዘንኩት፣ የእውነት ማለት ነው። የዛኔ በጣም ውስጥ የተሰበረ ያ አንድ ሕፃን የተቀበለው ፍቅር ዛሬ ለብዙ መቶ ሕፃናት ቤተሰብ እንዲሁም ተስፋ ሆኗል። ይህ የአንድ ሕፃን ታሪክ ብቻ አይደለም፣ ይህ ተስፋ ታሪክ ነው። አንድ ልጅን ለመርዳት የተጀመረው ጉዞ ዛሬ ለብዙዎች ሕይወት ሆኗል። ሁሉም ልጅ ታሪክ አለው። አንዳንዶቹ ተጥለው ተገኝተዋል። አንዳንዶቹ ወላጅ አጥተዋል። አንዳንዶቹ ምንም የሄዱበት ቦታ አልነበራቸውም። ዛሬ ግን እነዚህ ልጆች ቤት አላቸው፣ ቤተሰብ አላቸው፣ ህልም አላቸው። እኔ ሳድግ ዶክተር መሆን ነው የምፈልገው። እኔ ሳድግ ሳይንቲስት መሆን ነው የምፈልገው። እኔ ሳድግ ሞዴል መሆን ነው የምፈልገው። እኔ ሳድግ ዶክተር መሆን እፈልጋለሁ። በዚያ ቀን አንድ ሕፃን ብቻ አልዳነም። በዚያ ቀን አንድ ራዕይ ተወለደ። ዛሬ ራዕይ በብዙ ሕፃናት ፈገግታ ውስጥ ይኖራል። እስኪ ነው ከቆምክ በህመምም ላይ ስለሆነ ስላንተ ደግሞ የነገረኝ ነገር አስገረመኝ። በስልክ ነው የነገረኝ። ትላንት ሳይታመም በፊት እዚህ መጥቶ ነበረ፣ አይቷቸው ነበረ። ታሞ ተኝቶ ፍልፍሉ ታሞ ተኝቶ እንደው እነዚያ ልጆች አንድ ነገር ሳላደርግ ልሞት ነው፣ እግዚአብሔር ሆይ የነዚያ ልጆች አምላክ አድነኝና የሆነ ነገር ላድርግ ብለህ ተናግረህ እንደ ዳንክ ምርኩዝህን ይዘህ መጣ ሲለኝ በጣም ደነቀኝ። ከዚህም አልፎ ባህር ዳር እንደሄደ እስኪ ንገረኝ። ያው ከዚህ በፊት ከደም ስጋ ወንድሜ ጋር መተን አይተን ነበረ። እጅግ ነው የሚያሳዝነው። በባዶ ያሳድጋል ፈጣሪን ተማምኖ። በፊት እንዳንተው ሀብቴ ነበር የምልህ፣ አሁን ግን እኔ ጋሽ ሀብቴ ነው የምልህ። የልጆች አባት ነው። ሁሉንም ነገር እንደሌላው እርዳታ ድርጅት ከውጭ የሚጠብቀው የሚገባ የሚያወራም አይደለም። እንዳንተው መጣን አየን። እነዚህን ሁሉ ልጆች ቢያንስ የወር ቀለባቸውን ከፈጣሪ ጋር ነው የሚሞላው። ሌላው ድርጅት ለእንደዚህ ያህል ዓመት እቅድ ምናምን ይባላል አይደል? እዚህ ምንም ሳይኖር የሚያሳድገው እና በጣም ነው። እኔም ደግሞ ከታመምኩ በኋላ እንደ ስለት ነው ፈጣሪ እኔን ካቆምከኝ እኔ ደግሞ ከጓደኞቼ ጋር ለልጆቹ እቆማለሁ አልኩኝ። ይሄንን አየው። የሚገርመኝ ይህን ሁሉ የሚያደርገው ባለሙያ ነው፣ የፈጠራ ባለሙያ ነው። እንደ በፊቱ ቢሆን የትም ሄዶ ፈጠራ ሙያዎቹን እያዳበረ አሁንም ቢሆን ደግሞ በቃ ቢያንስ የፈጠራ ሙያውን ተረከበውት ዝም ብላችሁ ስጡኝ አይልም ጋሽ ሀብቴ። ሙያው ለእነዚህ ልጆች ሲል ነው የሚሰራው የሚደክመው። የባህር ዳሩን ደግሞ ብታይ ትልቅ ቦታ አለ። ወፍጮ ቤቱ ተተክሏል። ቤት ተሰርቶለት ወፍጮ ተተክሏል። ግን ወፍጮውን የሚያስነሳው ትራንስፎርመር የለውም። ስለዚህ ምንድነው ወፍጮውን የተከለው እሱ። ወፍጮው እየሰራ ከዛ ከሚገኘው ገቢ እዛ ያሉት ህፃናቶች እንዲያድጉ ማለት ነው። ያንን ለማድረግ ነው ወፍጮ የተተከለው። እንደገባን መብራት ኃይል ሄድን። የመብራት ኃይል ኃላፊዎቹ ስብሰባ ላይ አሉን። ስብሰባ ያሉበት ቦታ ሄደን አናገርናቸው። እንዴ እንኳን አተረፈ አንተንም እዚህ ድረስ መጥተህ፣ በእኛ በኩል ችግር የለም፣ ቀልጠፍ ተደርጎ የሚሆነው ነገር ይሆናል። ያው እንግዲህ የተወሰነ ወጪዎች ስላሉ እሱን ይሸፍኑና እኛ እንገጥማለን አሉን። እሻልን
ከዛ ምክትል ከንቲባውንም አገኘናቸው። እሳቸውም እንግዲህ በፍጥነት ግቢውን የመጥረግ ስራ እንደዚህ ከግቢው ሲገባ መኪና ወደ ውስጥ አይገባም ነበር። እሱ የሚገባበትን ወዲያው ይዘናቸው ሄድን። መሐንዲስ ይዘው ሄዱ። ወዲያው እንዲጠረግ ተደረገ። ከዛ ይህንን ትራንስፎርመር ለማስተከልና ይህንን እነዚህን ህፃናቶች ከቆርቆሮ ቤት ለማውጣት ከዚህ በኋላ አይዞ እኛም ከጎን ሆነን ማንኛውንም የገቢ ማስገኛ ስራዎች እንሰራለን ብለን ቃል ገብተን ነው ወደዚህ የመጣ ነው ማለት ነው። ሀብቴ እድለኛ ነህ። እግዚአብሔር የህፃናትን አምላክ መርጦህ ነው ለነዚህ ህፃናት አባቱ ነህ። አባቢ ስትባል የነበረው ምን ይሰማሃል? እግዚአብሔር ይመስገን በጣም ትልቅ ደስታ ነው የሚሰማኝ። በጣም ደስ ይለኛል ሁሌም። እነዚህ ልጆች የሀገር ተረካቢዎች ናቸው። ዛሬ እኔ ስላያዝኳቸው እናንተም ስላገዛችሁኝ ነገ ትልቅ ደረጃ ይደርሳሉ። እግዚአብሔር እየረዳን ነገ ሀገር ተረካቢዎች፣ ከነዚህ መሀል ዶክተሮች፣ የእምነት መሪ፣ የሀገር መሪ የሚወጣ ከዚህ ነው። ሀገር ተረካቢዎች ናቸው። ንጹህ ናቸው። በጣም ምንም የሚያውቁት ነገር የለም። እነዚህን ግን ባንዛቸው ለእኛም ለሀገርም ጥሩ ነገር አይሆንምና እግዚአብሔር ይመስገን ነው የምለው። ይሄኛው መኝታ ቤታቸው ነው። አንድ አልጋ ለአንድ ልጅ ነው ወይስ? አዎ አንድ አልጋ ለአንድ ልጅ ነው። ግን በጣም ህፃናት ደግሞ ከሆነ የወራት ህፃናት የቀናት ህፃናት ከሆነ ሁለት ይተኛበታል። ገና የቀናት ልክ ነው። እንደዚህና በጣም ስለማይንቀሳቀሱ ይተኙባታል። እንደዛ የቀናት ህፃናት ከሆኑ። ይሄኛው ደግሞ የማሞችና የነርሶች ማደሪያ ነው። ይሄኛው የማሞችና ማለት የእናቶችና የነርስ። ምክንያቱም እዚህ ፊት ጎን ለጎን መሆን አለባቸው። ሌሊት የሚሆን ሊኖር ይችላል። የተጎዱ ልጆች ስለሆኑ ብዙ ሌሊት በጣም ይታመማሉ። ሌሊት እመጣለሁ 7 ሰዓት 8 ሰዓት እመጣለሁ ብዙ ጊዜ። እኔ ብቻ ነኝ ያለው። ሲታመሙ አንተ ብቻ ነህ የምታደርሳቸው? ሌላ ማንም የለም። እኔ ነኝ በቃ የማደርሳቸው። በግል ባለፈው እኔና መስፍኔ መተን ያሳለፍከውን ነገር ስትነግረን ትንሽ ከባድ ነገሮች አልፈዋል። አሁንም ያሳለፍክ ሊሆን ይችላል። ደግሞ በጣም ተወዳጆቹ ኮሜዲያን ፍልፍሉ በረከትና ደምስ እነሱም መጥተዋል ስትለኝ በጣም ነው የተደሰትኩትና እስካሁን ድረስ እግዚአብሔር እያገዘ ብዙ ነገር ከግልህ እያደረግክ ነው። እንግዲህ ያንተ ለየት የሚለው አግዙኝ እንዲሁኜ ምናምን ብለህ አላየንህም። እንደው ምንድን ነው አሁን ስትጀምረውም አሁንም ያለህበትን እንዴት ትጠቅሰዋለህ? ማለት ያው እኔ ሲጀምረው የጀመርኩት 2007 ላይ ነው። በፌዴራል ፍቃድ ያወጣ 2013 ነው። እሺ። ሀገርም ሰላም ስለነበር እኔ የፈጠራ ባለሙያ ነኝ። የግብርና እቃዎችን እሰራለሁ። ከዛ ሰርቼ በማገኘው ልጆቼን አሳድጋለሁ ማለት ነው። 100% የማገኘውን ለልጆቼ ነው የማደርገው። ባህር ዳር ላይ 1 ሄክታር ቦታ ተሰጥቶና ከተሰጠን ቦታ ላይ ያው በቆርቆሮ ቤት ሰርቻለሁ። ወፍጮ ቤት ተከየላቸዋለሁ። ወፍጮ ቤቱ ግን አልተነሳም። ያው 4 ዓመት ያለፈው ነው። ትራንስፈርመር የለውም እና የቆርቆሮ ቤት ነው። ያው በጣም ሙቀት ይኖራል። እንደዛ እያደረግኩ አለው። ከዚህ ደግሞ ይሄ የህፃናቶች ክፍል ነው። ከፍ ያሉ ደግሞ ከ13 ዓመት በላይ ደግሞ አሉ። እዚህ ሌላ አለ። እዚሁ አዲስ አበባ ላይ አለ። ያው እኔ ሰላም በነበረበት ሀገር ምንም አልተቸገርኩም ነበረ። ስራ ስለምሰራ እንትንል ነበር። ምንም አይነት የሀገር ውስጥም የውጭም ስፖንሰር የለውም ድርጅቱ። ራስህና ራስህ ብቻ ነው። ምንም ቋሚ አጋዥ 1 ብር በወር የሚያግዝ ቋሚ አጋዥ የለውም። ያው የአዲስ አበባ ሰው ልብስ ያመጣል፣ ምግብ እንደዚህ ያለ ማለት ነው። ልብስ ምናምን ሊያመጣ ይችላል፣ አንዳንዴ ምግብ ሊያመጣ ይችላል እንጂ በቋሚነት አጋዥ የለውም ጭራሽ ምንም። እና ያለኝን ነገር እየሸጥኩ ነው። ጎንደር ላይ ቤት ነበረኝ። የሆነ ጊዜ የጎንደሩን ቤቴን ሽጬዋለሁ ለነሱ። በጣም ሲቸግረኝ መኖሪያ ቤቴን ሽጬዋለሁ የጎንደሩን። ስምህ ሀብታሙ ተካ ነው። ስምህ ራሱ ስራህን ይገልጸዋል ብዬ አሰብኩኝ። እናትና አባትስ አለ? አለኝ። ቤተሰብ አለ? ሚስት አለ? ትዳር አለ? ልጆችስ? አለኝ። ያው እነዚህ ያያቸው በስጋ የወለድካቸው? ያው እነዚህ የስጋ ናቸው ለኔ። ታው ልዩነት ለኔ የለውም። ግን አሉ አሉ። ማን የሚባሉ? ያያቸው ነፃነት። እዚህኛው ሌላ ክፍል አለ። ይሄ ከፍ ያሉ ልጆች የሚተኙበት ነው። ይሄ
ከአንዱ አልጋ 2 ሰው ነው የሚተኛ። ሁለት የሆነ ይተኙበታል። ከዛ ቦታ ስለሌለ እዚህ ላይ መፈረሻ ተጥሎ ይተኛሉ ማለት ነው። አሁን ታዲያ እንደዚህ በምትሰራውም ስራ አሁን ባለው ሁኔታ ከባድ ከሆነ የሚያግዝህም ከሌለ በምን አይነት ተአምር ነው እነዚህ ልጆች አሁን ምንም ነገር ሲታዩ ደስተኛ ሆነው የጎደለባቸው የሌለ እስኪመስል ድረስ የምታኖራቸው እንዴት ነው? ያው እኔ በቃ እግዚአብሔር እየረዳኝ ነው። ህልም ነው የሚመስለኝ እንኳን ለነሱ ለራሴ ራሱ ህልም እውነት አይመስለኝም። ምክንያቱም ወር ሲደርስ አንድም ቀን የሰራተኛ ደሞዝ አጉድዬ አላውቅም፣ እከፍላለሁ። አንዴ ነው በዚህኛው ወር ብቻ ነው የ2 ወር አድርጌ የከፈልኳቸው አጥቼ ማለት ነው እንጂ ምንም እስከዛሬ እግዚአብሔር ምንም አላስቸገረኝም። በቃ ትንሽም ቢሆን እንድሸጥ ያደርገኛል። በቃ በጣም ይቸገራል። ያለኝን ነገር እሸጣለሁ። በቃ ያልተሸጠ ነገር ካለኝ እሸጣለሁ። ያን እንደዛ እያደረኩ ነው። እና ይሄ የምታዩት እንትን ደግሞ በግል ስራ የተሰጠኝ የምስክር ወረቀት ነው። በዚህ 11 ዓመት ማለት ነው። እኔ በ18 ዓመቴ ነው ቤት የተሸለምኩ ጎንደር የፈጠራ ስራ ስሰራ ቤትና 150 ሺህ ብር በብድር ተሸልሜያለሁ። እና አሁን የፒያሳዋን የተሰጠኝን ቤት ለህፃናት ማሳደጊያው ሰጥቻታለሁ። ለጎንደር መሸጥ፣ መለወጥ፣ መበደር እንዳልችል አድርጌ ሰጥቻታለሁ ለህፃናት ማሳደጊያ። ቢሮ ናት የህፃናት ማሳደጊያ። ሰው መጥቶ እንትን የሚል አንዳንድ ነገሮች ልብስ ምናምን መስጠት የሚፈልግ ካለ እዛ ቢሮ አለ፣ እዛ እንትን ይላል ማለት ነው። አሁን ስንት ወር ነው? አሁን 4 ወር እየሆነው ነው። 4 ወር። እኔ እዚህ ወተት ነው የሚጠቀመው። እኔ ህፃን ስለሆነ የዱቄት ወተት ነው የሚጠቀመው። አንዷ የዱቄት ወተት ለ3 ቀን ነው የምትሆን። የኔ ተስፋዬ ይሄ እንደ እድለኝነት ነው የሚቆጠረው፣ እንደ ዕዳ ሳይሆን እግዚአብሔር እድል ሰጥቶህ እነሱ ስትንከባከብ እንደዚህ እየዞርክ እንደ እናት እንደዚህ ስታደርግ። አሁን ደግሞ ከህፃናቱ በቀኝ በኩል ትንሽ አለፍ ብሎ 150 ሜትር የሚሆን በዛው አካባቢ ሆኖ የትልልቆች አሉ ወጣቶች፣ ትልልቆች ሳይባሉ ወጣቶች አሉ። እነሱ ጋር ነው አሁን ደግሞ ወደ እነሱ ልንገባ ነው። እነሱ ጋር ያለውን ደግሞ እናየዋለን። እስኪ እንግባ። ከስንት ዓመት እድሜ በላይ ናቸው አሁን እዚህ ያሉት? ከ13 ዓመት እስከ 18 ዓመት ይሆናል። ከ13 እስከ 18 17 ይሆናቸዋል። እነሱም እዚህ መጥተው ነው ያደጉት? አይ እነዚህ ከፍ ያሉ ከቀጨኔ የሚባል ድርጅት ነው የመጡት። ቀጨኔ መድኃኒዓለም እዛ ያሉ ሴቶች የሴቶች የነበረው ስለፈረሰ ወደዚህ መጥተው ነው የተወሰኑት። እሺ እንግባ እስኪ። ዋናው ማድ ቤቱ ዋናው ምግብ ቤቱ እዚህ ጋር ነው ያለችው፣ ኪችን ካቢኔቱ ማለት ነው። እነሱ አይሰሩም አይደለም? ያው እነሱ ትምህርት ነው የሚማሩት፣ ተማሪዎች ናቸው። ትምህርት ብቻ ነው የሚማሩት። ስለ ምግብ ስለ መጠጥ አያስቡም። አያስቡም። እንዴት ነው? ገና ልጆች ናቸው፣ ትምህርታቸውን ነው የሚማሩት። እንደዛ ነው። እስኪ እንያቸው። እሺ። አሁን ይሄ በረንዳ ነው፣ ይሄ ቤት አይመስለኝም። ይሄ መዋያቸው ነው። እጅግ በጣም ጠባብ ነው ማለት እነሱ የነበሩበት ቦታ የዚህን 10-15 እጥፍ በላይ ነው። በፊት የነበሩበት ቀጨኔ ይባላል። በጣም ትልቅ ነገር ለምደው ከዚህ ቀጨኔ የወጣቶች የሴቶች ከዚህ በጣም በተጣበበ ምንም ባልተመቻቸ ሁኔታ ላይ ነው ያሉት። ከዛ የራሳቸው የሆነ ነገር ይኖራቸው ነበር። ከዚህ በጣም እንደምታያቸው ተጣበው ነው ያሉት። እዛ በእድሜ የተከፋፈለን የነበሩበት ቦታ። ደህና ናችሁ? አድጋችኋል? የኔ መዝሙር የሚያውቃለ እዚህ ውስጥ? እሺ ሌላ የኔ መዝሙር ይቅርሽ፣ ሌላ መዝሙር የምታውቁ? እሷ ጎበዝ ብዙ ጊዜ ቤተክርስቲያን ስትሄድ አያታለሁ። ምን የሚለው መዝሙር ታውቂያለሽ? ዘምሪ። ይለይብኛል ሚካኤል ይለይብኛል፣ በክንፉ አሳድጎ በቤቱ አሳድጎኛል። ሚካኤልን ትወጂዋለሽ? መዝሙሩን የወደድሽው በምን የተነሳ ነው? ከቅዱስ ሚካኤል ጋር ምን ግንኙነት አለሽ? እሱ ከክፉ ከመላእክት በጣም ከመላእክት ባይለዩብኝም ከክፉ ሁሉ ከችግሩ ሁሉ ጠብቆኛል። እኔ በድንገት ነው የሰማሁት ደምስ እዚህ ጋር ስመጣ እማልዋሻችሁ ነገር እናንተ መምህራን የቤተክርስቲያን አገልጋዮች እናንተን አልዋሽም፣ እናንተን ዋሽው ማለት እግዚአብሔርን ዋሽው ማለት ነው። አሁን ያለች መኪና ነች፣ ምንም ባንክ ላይ ምንም ነገር በሌለኝ ሰዓት ነው የመጣችሁት ብሎ የነገረኝ ነገር ሲያቃጭልብኝ ነው የቆየሁት እና
መኪናዋ ተሸጠች አልተሸጠችም? ሀብቴ መኪናዋ አልተሸጠችም። ማን ደግሞ እግዚአብሔር የሆነ ነገር ደረሰልኝ። እግዚአብሔር ደግሞ የሆነ ነገር ደረሰልኝ። እነሱም የሚያውቋቸውን ሰዎች አስቤዛ ምናምንን አመጡልኝ ነው የተወሰነ እነ ፍልፍሉ። በዛ ምክንያት እስካሁን አልተሸጠችም። በጣም አዘንኩ የምትልበት ቀን በተለይ ከዚህ ጋር በተያያዘ እስኪ አስታውስ። እንትን ነው ማለት እኔ ልጅ ሙቶብኝ አያውቅም ነበረ እና አንዲት ህፃን ልጅ ወድቃ ተገኝታ ስትገኝም ተጎድታ ነበረ በእርግጥ እና እሷ የሞተችበት ቀን ባህር ዳር ላይ በጣም ነው ያዘንኩት የእውነት ማለት ነው። የዛኔ በጣም ውስጥ የተሰበረ። አንተ ጋር ቆይታ ነበር? አዎ ገና በቀናት ህፃን የገባች በአመት ከ3 ወራ ሞተች እና የዛኔ በጣም ውስጥ ተሰብሯል። አሁን እንደማያቸው ብዙ ህፃናት ናቸው። በእርግጥ ወጣቶችም አሉ። ሕክምና ላይስ የሚያግዝህ ተቋም የመንግስት ተቋም ወይ የግል ተቋም አለ ወይስ እንደው ስታሳክምም እንደዚሁ ከራስህ ወጪ እየከፈልክ ነው? እኔ ማንም የሚያግዘኝ የለም። ሕክምና ላይ ቢያግዙኝ በጣም ጥሩ ነበረ። ምክንያቱም ትልቁ ወጪ ሕክምና ነው። አንድ መድኃኒት በጣም ብዙ ብር ነው ማለት ጤና ጣቢያም ቢሆን የሚታከሙት ወይም ሆስፒታልም ቢሆን ከውጭ ነው። ሙሉ ነገር ከውጭ ነው የለም ነው የሚባልና መድኃኒቱ በጣም ውድ ስለሆነ በራሴ ነው። ምንም አይነት ስፖንሰር የለኝም የሕክምና። ጤና ጥበቃስ ሚኒስቴር መስሪያ ቤት ገብተህ እንደዚህ አይነት ድጋፍ እንዲደረግልህ ጠይቀህ ታውቃለህ? እንደዛ ሳይሆን ከዚሁ ነው ሚኒስቴር ቢሮ ሳይሆን እዚሁ ካሉት ከአካባቢው ካሉት ጤና ቢሮዎች ምናምን ካልሆነ እንትን እጅ አላውቅም። ወደ ሚኒስቴር እጅ አላውቅም። ሌላ የመንግስት አካል አብሮህ የሚሰራ የለም? ምንም አይነት የመንግስት ተቋም የለም። የግል ምንም የግልም የመንግስትም ምንም እንትን ድጋፍ የሚያደርጉ የሉ። እንዲያውም አሁን በቅርብ የአባይ ቲቪን አይታ ኢትዮጵያ ቅርስ ባለስልጣን የሚባል የመንግስት መስሪያ ቤት እቃ ሰጥቷን ራሳቸው ነው ደውሎ የሰጡን። በጣም እግዚአብሔር ያክብራቸው። በጣም አመሰግናለሁ። እንዴት አለሽ? እግዚአብሔር ይመስገን። ማን ልበል እስኪ እንተዋወቅ። አባይነሽ ይባላል። አባይነሽ ከልጆች ጋር ነው የምታድሪው? አዎ። ስንት ጊዜ ሆነሽ እዚህ ከልጆች ጋር መኖር ከጀመርሽ ማገልገል ከጀመርሽ? ከባህር ዳሩ ጋር ባህር ዳሩ ድርጅት ነው ወደዚህ ሲመሰረት ነው የመጣው ነው። መጀመሪያ ቅጥሬ ከባህር ዳሩ ነበር። ስለዚህ አብረሽ ነው ምስረታው ጋር ነው በቃ የተመሰረተው ማለት ነው? በአዲስ አበባ ሲመሰረት እኔ መጥቼ ነው ወደዚህ። እንዴት ነው ከህፃናት ጋር መዋል ማደር? ደስ ይላል በጣም ማለት መጀመሪያ ሲመጡ ተጎድተው ነው የሚመጡ። ከዛ ደግሞ በዚህ በሚያገኙት ድርጅት በሚያገኙት እንክብካቤ እርዳታ ተለውጠው ሰው ሆኖ ስታያቸው በጣም ደስ የሚል ነገር አለው በጣም። ምክንያቱም መጀመሪያ በብዙ የተለያየ ነገር በጣም ጉዳት ያጋጠማቸው ህፃናት ያገኘን አዲስ አበባ ነው። የምግብ እጥረት ያለባቸው እግራቸው የማይራመድ ምናምን እነዛ ልጆች መጥተው ሰው ሆኖ ስታያቸው ደስ የሚል ነገር አለው በጣም ከምል በላይ ማለት ነው። የእናትነት ልባችሁ ይለያል። አንቺ ግን ወልደሻል። አንቺ ራስሽ እናት ነሽ? እኔ እናት ነኝ። አለሽ ልጅ? አለሁ። ስንት ልጅ? 2። እዚህ አብረው ከነዚህኞቹ ልጆቻች ትውላለች? አዎ። በጣም እንደው ያሳዘነሽ ያዘንሽበት ልብሽ ስብር ያደረገው ክስተት ታስታውሻለሽ? አዎ። እስኪ አሁን ልጆች እንደመጡ ቆይ አሁን ትንሽ ግን 5-6 ልጆች አልጋ ይዘው ነበረ። የካቲት የሚባለው ሆስፒታል የሚታወቀው ከሆነ ታመው ከዛ በጣም ብዙ አይነት መርፌ ነው የሚወጉ በየደቂቃው ነው ቸክ የሚደረጉ። በጣም የምግብ እጥረት ተብለው በኃይለኛው ታመው ስለነበረ አሁንም መርፌ ይወጋሉ፣ አሁንም መርፌ ይወጋሉ፣ አሁንም መርፌ ይወጋሉ። ያን ጊዜ ያረሰው አልቅሻ ሁሉ ነበር። ምን አለ እግዚአብሔር ይሄን ማየትም አያስፈልግም ባላይ። ሁለተኛ ደግሞ ሁሉም ሰው ተሳክቶለት ልጁን ቢያሳድግ ብዬ ያዘንኩበት ጊዜ በጣም የተንገላታንበትም ጊዜ ነው ያዘንኩበትም ጊዜ ነው ያንኛው ማለት ነው። ግን ዳኑ አሁን ድነዋል አሉ እግዚአብሔር ይመስገን ድነዋል። ውፍረታቸውም ጤንነታቸውም በጣም ተመልሷል። ከህፃናቱ ይልቅ ለነሱ ቅድም በጣም ተቆርቆሮ ስታወራ ነበር። አዎ ልክ ነህ። የተናገርከውም ነገር እሷም የተናገረችው ነገር አለ። ያው ምን መሰለክ አንደኛ የነበሩበት ቦታ በጣም ትልቅ ስለሆነ ሁሉ ነገር እንትን ይሉታል። ጠባብ ነው ቦታው። ሽንት ቤት በጣም ነው የሚቸገሩት። ሽንት ቤት ከዛ ከህፃናቶች ነው ደው የሚጠቀሙት። ቶሎ ስለሚሞላ እና ቦታው የሆነ ይሞላል ቶሎ በወር ቢያንስ 2-3
የሆነ ያስመጣትኩት ወቅት አለ። እንደውም አሁን ትቼዋለሁ በቃ ማለት ሳስመጥተው እንትን እያለ ስለሆነ ከዛኛው እንዲጠቀሙ አደረግኩ ማለት ነው። እና በጣም ልጆች በጣም ተቸግረው ነው ያሉት። በጣም መልካም ልጆች ስለሆኑ ነው እንጂ ምንም ከአማራጭ ስለሌለ ነው እንጂ ከዚህ ምንም አልተመቻቸውም። በእውነት ምንም ነገር አልተመቻቸውም። ምክንያቱም ቢያንስ ሌላው ነገር እንኳን ቢቀር የመጸዳጃው ምናምን ሌላ ቤት እንዳልከራይላቸው ደግሞ እኔ ብቻዬን ስለሆንኩ ምንም አይነት ስፖንሰር ስለሌለኝ አቅም ስለሌለኝ ነው እንጂ ደግሞ በጣም ጎበዝ ተማሪዎችም አሉ። 9ኛ ክፍል 10ኛ ክፍል አሉ። አንደኛም ተጣን እሷ ጎበዝ ተማሪ ናት። አብዛኛውን ጎበዝ ተማሪዎች ናቸው። ይሄ ነው ማደሪያቸው። ይሄ አንደኛው። ሌላም አለ። አንድ ለአንድ ነው አንድ ለሁለት አንድ ለአንድም ለሁለትም ይተኛል። አንዳንዴ አለ ሌላም አለ ምኝታ። የዚህ ልጅ ስራ በቃላት የሚገለጥ አይደለም። እኛ ልጆች አሉን። ምን ያህል ልጅ ማሳደግ በዚህ ዘመን ምን ያህል አስቸጋሪ እንደሆነ እናውቃለን። ይሄን ሁሉ ልጅ ሰብስቦ አሳድጎ አስተምሮ መገኘት ለ11 ዓመት ያክል የሰው እጅ ሳይጠብቅ በብዙ ውጣ ውረድ ውስጥ ትዕግስት ኖሮት ሳይበትን እነዚህ ልጆች ይዞ መቀመጡ በእውነት ይሄ ልጅ ጀግና ነው፣ በጣም ጀግና ነው። ኢትዮጵያ አይኗን ወደዚህ ልጅ ልታሳርፍ ይገባታል። በጣም ብዙ ሰዎች አላችሁ በቋንቋ የነሽ ሚዲያ ይሄንን መርሃ ግብር የምትከታተሉ። እስኪ ሃይማኖታዊ ስነ ምግባራችሁን ከዚህ ልጅ ተምረን እኛ ደግሞ የራሳችንን ድርሻ እንድናደርግ። የመጀመሪያው በየቤቱ ያለ ሰው አንድ ልጅ ማሳደግ ቢችል በጣም ብዙ ነገር ይቀረፋል ማለት ነው። ስለዚህ ይሄንን መርሃ ግብር የምትከታተሉ አንድ ልጅ ይዛችሁ ይሄንን እሱን እንድታግዙት በጣም ትልቅ ነገር ነው። በእውነት ከአእምሮ በላይ ነው። አንደኛ እንዳላችሁት ነው፣ በሚዲያ ብዙ የተነገረለት አይደለም። የራሱን ንብረት ውሳኔ እየወሰነ ችሎታውን፣ ጥበቡን ለነዚህ ልጆች ሲሰጥ እኛ ደግሞ ከጎኑ ልንሆን ይገባናል። ሌላው እኛ ደግሞ መተን ዝም ብለን ከምንሄድ እኔና ሉልሰገድ የጉዞ ውክልና ይዘን እየሰራን ነው። ኢየሩሳሌም፣ ግብጽ፣ እንደዚህ አርመን፣ ግሪክ፣ ቱርክ እየሞከርን ነው እና ምናልባት አሁን እስራኤል አካባቢ ትንሽ ሰላም ስላልሆነ ነው የቆምነው። እኛ ከምንሰራው ስራ 10%ን ለዚህ ድርጅት በየወሩ ቋሚ አድርገን እንግዲህ እናስገባለን። ስለዚህ ይህንን እናደርጋለን። በግላችንም የምንችለውን እንሞክራለን። በእኔና በሱ ስም የጉዞውን አስራታችንን 10%ን ለአንተ ድጋፍ እናደርጋለን። እግዚአብሔር ይስጥልኝ። ዛሬ እኔም ስመጣ ዝም ብዬ አልመጣሁም። ባለፈው ብፁዕ አባታችን አቡነ መቃሪዎስ ጋር ሆነን ለፋሲካ ማስፈሰኪያ ጠይቀን ነበርና ቆይታ አንዷ ለብፁዕ አባታችንና እናንተ በቋንቋ የነሽ ሚዲያ የጠየቃችሁ ጥያቄ ነበረ ለማስፈሰኪያ ብላ የተወሰነ ብር ልካ ነበረ። ይሄን ካየሁ በኋላ ድብቅ አድርጌ በቋንቋ የነሽ ሚዲያ ተከታታዮች ስም 50 ሺህ ብር ለዚህ 50 ሺህ ብር ለባህር ዳር 100 ሺህ ብር አሁኑ እናስተላልፋለን። አሁን እስኪ ሀብቴ የተሰማህን ተናገርና። በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የእነዚህ ልጆች አምላክ በየሄዳችሁበት ይጠብቃችሁ ነው የምለው። እግዚአብሔር ይስጥልን። በጣም ትልቅ ድጋፍ ነው ለኛ 100 ሺህ ብር። በጣም እናመሰግናለን። ግን እኔ እዚህ በላይ እንድታግዙን ነው የምፈልገው። ምንድነው ልጆች እዛ ቆርቆሮ ቤት ላይ ነው ያሉት እና ከ4 ዓመት በላይ ትራንስፈርመር አልተነሳ። እኔ ወፍጮውን ሙሉ ነገር ተክየዋለሁ። ሙሉ ነገር የሚያስፈልገውን ነገር አድርጌዋለሁ እና ያንን ትራንስፈርመሩ የሚገባበት ልጆች ከቆርቆሮ ቤት የሚወጡበት እኔ የማርፍበትን ነገር እንድታመቻቹልኝ ነው የምል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ያው ቋንቋ የነሽ ሚዲያም አብረህን ስለሆንክ መምህርም ደስ ብሎናል። ይህን ነገር ሁሉን ነገር ብዙ ችግር ነው ያለው እዚህ ቤት ላይ በተለይ እዚህ ብቻ ሳይሆን እነዚህ ህጻናቶች ስለሆኑ ነው። እዛኛው ማሳደጊያ ደግሞ ያሉት ወጣቶች ናቸው። ሉልዬ በጣም ጠባብ ነች። ስለዚህ ይሄን ነገር የሚመለከተው ክፍል እንዲያግዘን ስለጠይቃለሁኝ። በተረፈ ይሄንን መስራት ለምድር ብቻ አይደለም ለላይም ነው። እኔን ያቆመኝ ሐኪም ብቻ አይደለም
አመሰግናለሁ። ይሄ ሁሉ ህፃናት እንግዲህ አንተ ልጆች ናቸው? አዎ እነዚህ የባህር ዳር ናቸው። ሁሎችም ከባህር ዳር ናቸው። እነዚህ ሁሉ ነፃነት አይቸው ነበር። ነፃነት መጥቶ ነበረ። ነፃነት መጥቶ ነበር። ይሄን ግን ሌላ ቦታ ላይ ነው የተነሳ ነው፣ ግን መጥቶ ነበረ። እነዚህ ልጆች ምንም ሰው የሌላቸው ልጆች ናቸው። ምንም በምድር ላይ ከእግዚአብሔር በቀር ምንም አይነት ሰው የላቸውም እና እናንተ የምትችሉትን ድጋፍ ብታደርጉ በረከት ታገኛላችሁ በህይወታችሁ በመንገዳችሁና የምትችሉትን መልካም ነገር በሙሉ ለነፃነት የህፃናት በጎ አድራጎት ድርጅት ድጋፍ አድርጉ ማለት ፈልጋለሁ። አጨብጭቡ። አሁን እስቲ ደግማችሁ አጨብጭቡ። አሁን ፍልፍሉ ምንድነው የምትላቸው? ከዜሮ ዜሮ መቀነስ ሜዳ ላይ ወጥቶ መደነስ፣ 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 ኩስ ኩስ ወደ ቁርስ፣ ኩስ ኩስ ወደ ቁርስ፣ ኩስ ኩስ ወደ ቁርስ፣ ኩስ ኩስ ወደ ቁርስ። በጣም ነው የምንወዳችሁ። ለአባቢ ለጋሽ ሀብቴ አንድ ያመስግኑልኝ እስኪ አጨብጭቡ። ለቋንቋዬ ነሽ፣ ለልዑልዬ፣ ለመምህር መስፍን አንድ ላይ እናጨብጭብስ። ቀጣዩን ታሪክ የሚቀይረው ሰው እርሶ ሊሆኑ ይችላሉ። አንድ የርህራሄ እጅ አንድ ህይወትን ሊቀይር ይችላል። ከዚህ ድርጅት ጎን በመቆም የእነዚህ ልጆች ተስፋ እንዲቀጥል አስተዋጽኦ ማድረግ ይችላሉ። አንድ ልጅን መቀየር ዓለምን መቀየር ነው። ሁሉም ልጅ ቤት ይገባዋል። ሁሉም ልጅ ፍቅር ይገባዋል። ሁሉም ልጅ እድል ይገባዋል። እንግዲህ ማየት ማመን ነው። ኑና ጎብኙን። አንድ ልጅ ማሳደግ ምን ያህል እንደሚከብደን እናውቃለን። እጅግ ልብ የሚሰብር ነው። እስኪ ህፃናት ያላችሁ አስቡ፣ ልጅ ያላችሁ አስቡ። አባት እናት ሳይኖራቸው ቢቀር ብላችሁ የራሳችሁ ልጆች አስቡ። ስለዚህ መታችሁ ጎብኙ፣ መታችሁ እዩዋቸው። እንዲሁም ደግሞ ከስር በምንጽፋቸው ስልክ ቁጥሮች በመደወል እንዲሁም ከስር በምንጽፋቸው የድርጅቱ አካውንቶች በመጠቀም የበኩላችሁን አስተዋጽኦ እንድታደርጉ ጥሪያችንን እናስተላልፋለን። ቅርብ ነው። አዲስ አበባ እዚሁ ገመናዬ ማርያም በር ላይ እመቤታችን ደጅ ላይ። እነዚህ ልጆች ነገ የሀገር ተረካቢዎች ናቸው። አደራ አደራ። የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29፣ መመለሻችን ነሐሴ 18። ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም፣ በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾን ገዳም፣ በስምዖን ጫማ ሰፊው ገዳም፣ በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን እናድራለን። በዚያ ቦታ ላይ ቅዳሴውም ጸሎቱም ምህላውም ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ላብቃን። ጾመ ፍልሰታን በግብፅ ገዳማት። ቋንቋዬ ነሽ ሚዲያና ኤላ ፕሮቴት ዓለም አቀፍ የጉዞ ኤጀንት